አሰላሙ አለይኩም ወራህመቱላህ። አጭር የትዝብት ቪዲዮ ነው። ከቅርብ ጊዜ ወዲህ አስተውላችሁ ከሆነ የተጀመረ ብልግና አለ። ምናልባት አላቅም፣ ባለፉት 6 ወራት 7 ወራት አካባቢ ጀምሮ እያየሁት የመጣሁት ነገር ነው። ምን አለ ለምሳሌ ፎሎ የምታደርጋቸው የተለያዩ ዌብሳይቶች ገጾች ይኖረሃል፣ ወይ ኮሜዲያቸውን ፈልገህ ሊሆን ይችላል። የሆኑ ነገሮችን ፈልገህ ፎሎ ያደረካቸው እንትኖች ይኖራሉ፣ ገጾች ይኖራሉ። እነዛ ገጾች ከቅርብ ጊዜ ወዲህ አዲስ ስትራቴጂ መጠቀም ጀምረዋል። ያ ምንድነው? ስቶሪያቸው ላይ ስቶሪ ያው ልክ ፌስቡክ ስትገቡ ከላይ ሆኖ የሚታየው ነው እና እነዛን ስቶሪ ላይ የመጀመሪያዋን ፒክቸር የስቶሪያቸውን የመጀመሪያዋን ፒክቸር ከራቁትነት ጋር የተያያዘ ነገር ያደርጋሉ። የራቁት ገላ የሚያሳይ ነገር የሆነ ብቻ ከዛ ጋር የተያያዘ ወሲባዊ ቅላጼ ያዘለ የመጀመሪያዋን ፒክቸር እንደዛ አይነት ያደርጓታል። ኖርማሊ ያቺን እንደ ማጥመጃ ነው የሚጠቀሙባት። ልክ ሰው አሳ ሲያጠምድ ጫፏ ላይ መንጠቆ ላይ ትል ነገር ወይ ሌላ ነገር ያደርግና አሳው ያችን ሲበላ ይያዛል አይደል? ልክ እንደዛ ኖርማሊ እንበልና ለምሳሌ የኮሜዲ ስራ ነው የሚሰሩት። ሰውም ኖርማሊ ኮሜዲ ፈልጎ ነው የሚመጣው። ግን ሰው ለመሳብ ምን ያደርጋሉ? የስቶሪያቸውን የመጀመሪያውን እንትን ፎቶ ራቁት ነክ ነገር ያደርጉታል። ከዛ በኋላ የሚያየው ሰው ልክ ስቶሪ ከፊት ራሱ ሳትከፍተውም ፊት ለፊት ስለሚመጣ ሰዎች ያንን ተስበው ክሊክ ሲያደርጉ ከዛ በኋላ የእነሱን ኮሜዲ ያገኛሉ። ስለዚህ ያቺን ስቶሪ ለምንድን ነው የሚጠቀሙባት? ራቁት ፎቶዋን በቃ ሰው ምንድን እቺ ነገር ስቲሊያት ብሎ ሲገባ ቀሪ እንትኖቻቸውን እንዲያገኝ። ሶፍትዌር ዴቨሎፐሮች እንዲህ አይነት ክፉ ባህል መጠቀም ጀምረዋል። ብቻ እንዲህ አይነት ነገር ሶሻል ሚዲያ ላይ የተለመደ ሆኗል እና ኖርማሊ ምንም ከራቁትነት ጋር ከምን ጋር የማይገናኝ ስራ የሚሰሩ በርካታ ገጾች የሆነ እነሱ ያቀረቡትን ነገር ፈልገህ የሆነ ቀን ላይ ፎሎ ካደረካቸው ቪዲዮአቸውን ምናምን አይተህ ከዛ በኋላ ስቶሪያቸው ላይ ስትሄድ እንዲህ አይነት ነገር ይገኛል። በጣም አስቀያሚ ባህል የሆነ የመጣ ነገር ነው። ለምን ካላችሁኝ ሰውን ከመናቅ ይጀምራል። አንተ የሚያቀርበው ነገር ሌላ ሆኖ ግን የሚስብህ ደግሞ በሌላ ነገር ሲሆን በጣም ያሳፍራል። ኮንሴፕቱ በራሱ በጣም የሚያስጠላ ማርኬቲንግ ነው። እንዲህ አይነት የሚያስጠላ ማርኬቲንግ የሚያደርጉት ሂሳብ የሚጠይቀን የለም በሚል ነው። ማለት ሰው በዚህ ነገር አይቆጣም ብለው ያስባሉ። ግን ደግሞ በጣም መቆጣት ያለብን ይመስለኛል። ብልግናም ስለሆነ ኦዲየንስህን ዝቅ አድርጎ መገመትም መሆኑ መታየት አለበት። ከዛ ውጭ ደግሞ ማህበረሰባችን ላይ የሚያደርሰው እንትን የስነ ምግባር ድቀት ቀላል የሚባል አይደለም። ከዛ አንጻር ሐቂቃ ይሄ ልንሰብረው የሚገባ የብልግና ማርኬቲንግ ሆኖ ይታየኛል። መስበር አለብን እንዲህ አይነቱን ነገር ማለት ነው። ሰዎች ከሚያቀርቡት ነገር የተለየ ራቁት ነክ ነገር አድርገው አንተን ለመሳብ ጥረት ሲያደርጉ እየናቁህ ነው። እንደዛ እንደሆነ ሊሰማን ይገባልና ይሄ ከቅርብ ጊዜ ወዲህ እየተስፋፋ ያለ የብልግና ማርኬቲንግ የመስበር ኃላፊነት እንዳለብን አስባለሁ። እንዴት እንሰብረዋለን ከተባለ መጀመሪያ በመቆጣት ነው። እንደ ሕፃን ልታጃጅለኝ አትችልም የሚል መልእክት ማስተላለፍ አለብን። አንፎሎ ማድረግ ትልቁ መፍትሄ ነው። እንዲህ አይነት አስቀያሚ የማሻሻጫ ለማድረግ የሚሞክሩ ሰዎችን ስታይ መጀመሪያ ማድረግ ያለብህ አንፎሎ ማድረግ ነው። ካልሆነ ደግሞ ስቶሪውን እንደው አንፎሎ ማድረግ ቢያቀትህ እንኳን ስቶሪውን ሚውት አድርገህ ማለፍ ተፈላጊ ነው ብዬ አስባለሁ። ድጋሚ የነዛ ሰዎች ስቶሪ የመጣ እንዳይረብሽህ ማለት ነው። ምናልባት አንተ የሆነ ኮሜዲ ምን አይተህ ሊሆን ይችላል እኮ ላይክ ፎሎ ያደረግከው፣ ግን ከዛ በኋላ የብልግና እንትኖችን ምስሎችን ማስፋፋያ ያደርጉሃል። አንተ ብልግና እንትን ፈልገህ አይደለም የምትሄደው፣ ወይም የነሱን ላይክ ያደረግከው የነሱን ራቁት ፎቶ ፈልገህ አይደለም። ግን በዛች አንድ ቀን ፎሎ ያረካቸውን ይዙና ከዛ በኋላ ማሻሻጫ እያደረጉ የወሲብ ምስል ያሳዩሃል፣ የሆነ ራቁት ፎቶ ምናምን ነገር ያሳዩሃል። እንዲህ አይነት የሰውን ደካማነት ለስሜት ተሸናፊነት በመጠቀም ሊያቀርቡ ከነበረው ኢኒሻሊ እኮ ውል ነው አይደል? የሆነን ኮሜዲ የሚያቀርብ ሰው እኮ ኮሜዲ አቀርባለሁ ብሎ ነው ፎሎወር የሚሰበስበው። ከዛ ግን በእንዲህ አይነቱ የቆሻሻ የማርኬቲንግ ስታይል ሰዎችን ለመሳብ የሚሞክሩ ኮሜዲያኖችንም ሆነ ሌሎች ማንኛውም አፕ ዴቨሎፐሮች ይሄ ምንድነው ሶፍትዌር ምናምን ዲዛይን የሚያደርጉ ሰዎች መቅጣት ያስፈልጋል። ትልቁ ነገር አንፎሎ ማድረግ ነው። ንቀኸኛል ባትንቀኝ በእንዲህ አይነት ነገር ለመሳብ አትሞክርም ነው። እና ይሄንን አሁን እየተፈጠረና እየተስፋፋ ያለ ባህል በዚህ መልኩ ብንሰብረው እያደረሰ ያለውን የስነ ምግባር ልቀት በተወሰነ መልኩም ቢሆን መከላከል እንደሚቻል አስባለሁ።
ትዝብትን ላጋራችሁ ብዬ ነው። ሰላም አለይኩም ወረሕመቱላህ።